በደረጃ 8 የሚሰጡ የቴክኒክና የሙያ ስልጠናዎች ከዶክትሬት ዲግሪ ጋር አቻ ናቸው መባሉን እንነግራችኋለን። በደረጃ 8 የሚሰጡ የቴክኒክና ሙያ ስልጠናዎች ከዶክትሬት ዲግሪ ጋር አቻ ደረጃ ቢኖራቸውም ማህበረሰቡ የቴክኒክና ሙያ ስልጠናዎችን ዝቅ አድርጎ እንደሚመለከተው ተነግሯል። ይሁን እንጂ አሁን ባለንበት ዘመን በገበያው ላይ የሙያ ክህሎት ተፈላጊነት መጨመሩን የሚገልጹት የኢትዮጵያ ቴክኒክና ሙያ ኢንስቲትዩት ዋና ዳይሬክተር ብሩክ ከድር ዓለም ወደ ክህሎት መር አቅጣጫ እየተጓዘች መሆኗን ይገልጻሉ። ከዋና ዳይሬክተሩ ጋር በሙያ ክህሎት ተፈላጊነት እንዲሁም በዘርፉ ስለሚስተዋለው ክፍተት ዙሪያ ቆይታ ያደረገው ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር አለው። በኢትዮጵያ ትምህርትና ስልጠና መመሪያ መሰረት በደረጃ 6 የሚሰጡ የቴክኒክና ሙያ ስልጠናዎች ከመጀመሪያ ዲግሪ ጋር፣ በደረጃ 7 የሚሰጡ ስልጠናዎች ከሁለተኛ ዲግሪ ወይም ማስተርስ ጋር እንዲሁም በደረጃ 8 የሚሰጡ ስልጠናዎች ከዶክትሬት ዲግሪ ጋር አቻ ደረጃ እንዳላቸው የኢትዮጵያ ቴክኒክና ሙያ ኢንስቲትዩት ይገልጻል። እንደ ኢትዮጵያ ባሉ በአብዛኛው የማህበረሰብ ክፍል ወጣትና አምራች በሆነባቸው ሀገራት የቴክኒክና ሙያ ተቋማት ወጣቱን በተለያዩ የሙያ ዘርፎች በማሰልጠንና የሙያ ክህሎቱን እንዲያሳድግ በማድረግ ረገድ ሚናቸው የጎላ ቢሆንም በማህበረሰቡ ዘንድ የሙያ ስልጠና ዝቅ አድርጎ የመመልከት አረዳድ መኖሩን ነው የኢትዮጵያ ቴክኒክና ሙያ ኢንስቲትዩት ዋና ዳይሬክተር ብሩክ ከድር የተናገሩት። እኛ ሀገር እንደምታውቀው የማህበረሰብ ግንዛቤ ማደግ አለበት። ክህሎትን በተመለከተ ያለው ግንዛቤ ሰው ተማረ ብለን የምናስበው ዲግሪ ሲኖረው፣ ማስተር ሲኖረው፣ ፒኤችዲ ሲኖረው ነው። እሱ ጥሩ ነው፣ ትምህርት አስፈላጊ ነው። ነገር ግን ክህሎት ደግሞ የበለጠ ችግር ፈቺ ነው፣ ሶሻል ኢኳላይዘር ነው፣ አዲሱ ከረንሲ ነው፣ ዓለም ወደዛ እየሄደ ነው የሚለውን ሁሉም ማህበረሰብ በመገንዘብ ረገድ ተቀራረበ ግንዛቤ አልያዝንም ማለት ነው። አንዱ ቻሌንጅ ነው። ይሁን እንጂ አሁን ባለንበት ዘመን በገበያው ላይ የሙያ ክህሎት ተፈላጊነት መጨመሩን የሚገልጹት ዋና ዳይሬክተሩ ዓለም ወደ ክህሎት መር አቅጣጫ እየተጓዘች መሆኗን ነው የሚናገሩት። በአሁኑ ሰዓት ዓለም ክህሎት መር ወደሆነ አቅጣጫ እየሄደች ነው። ስኪል ነው ከዲግሪ በላይ ዋጋ ያለው፣ ክህሎት ከወረቀት በላይ ዋጋ አለው። በአሁኑ ሰዓት ከምናይዛቸው ዲግሪዎች፣ ፒኤችዲዎች፣ ማስተርሶች በላይ አንድ ሰው ሃንድ ሶን የሆነ ተግባር ላይ ተመሰረተ የሚያገኘው ስልጠና ዋጋ እያገኘ ነው። ዓለም ወደዚህ እየሄደች ነው ማለት ነው። አዳዲስ ክህሎቶች ደግሞ ሰዎች እያገኙ በአጭሩ ክህሎታቸውን አዳብረው ገቢ አግኝተው ካምፓኒ መስርተው ህይወታቸውን እየቀየሩ ነው። ዓለም ወደዚህ እየሄደ ነው። ሙያ እየተከበረ ነው። በኢትዮጵያ ከ1800 በላይ የቴክኒክና ሙያ ስልጠና ተቋማት የሚገኙ ሲሆን በእነዚህ ውስጥ አጫጭርና ረጅም ስልጠናዎችን በመውሰድ በአመት ከ6 ሚሊዮን በላይ ሰዎች በቴክኒክና ሙያ ስርዓት ውስጥ እንዳሉም ተገልጿል። እነዚህ በሀገሪቱ የሚገኙ የቴክኒክና ሙያ ማሰልጠኛ ተቋማትም የግብዓት እጥረት እንደሚገጥማቸው ያነሱት ዋና ዳይሬክተሩ በተለይም ወደ ገጠሪቱ የሀገሪቱ ክፍሎች በሚገኙ ተቋማት ችግሩ እንደሚብስ አመልክተዋል። የግብዓት ችግሮች አሉ። ዘርፉ ካፒታል ኢንቴንሲቭ ነው ብያለው ቅድም። ግብዓት የበለጠ ማደግ አለበት። ከዋና ከተሞች ትንሽ ራቅ እያልክ በሄድክ ቁጥር ደግሞ ውስጣቸው ግብዓት ማነስ፣ በሚፈለገው አለመሆን፣ አውትዴትድ ግብዓት፣ ቶሎ ግብዓቶቹን ለማሰልጠኛ የሚያገለግሉትን ዘመኑን የሚዋጁ አለማድረግ፣ የቆዩ ግብዓቶችን መጠቀም፣ የማሰልጠኛ ማቴሪያሎች እጥረት ያጋጥማቸዋል ማለት። ስለዚህ በትኩረት ትንሽ ከከተማ ራቅ እያልክ በሄድ ቁጥር የምታገኛቸው የቴክኒክና ሙያ ኮሌጆች ከግብዓት አኳያ የሚገጥማቸው ሪሶርስ ችግር አለ። ተቋማቱ የሚገጥማቸው የግብዓት እጥረት በመማር ማስተማር ሂደቱ ላይ የሚኖረውን አሉታዊ ተጽዕኖ ለመቀነስና የተቋማቱን የግብዓት አቅርቦት ችግር ለመፍታት ምን እየተሰራ ነው የሚለውን ጥያቄ ያነሳንላቸው ዋና ዳይሬክተሩ የበይነ መረብ ስልጠና አማራጭ አንዱ መሆኑን ጠቁመው በዘላቂነት ችግሩን ለመፍታትም ተቋማቱ በገቢ ራሳቸውን የሚችሉበት አሰራር መፍጠር ዋነኛው የመፍትሄ መንገድ መሆኑን ገልጸዋል። እዚህ የምታገኘው ወርክሾፕ እንዳለ ኮንሲደር አድርገህ የምትወስደው ምንም አይነት የጥራት መጓደል ሳያጋጥም የሚወሰድ ስልጠና አለ። ያንን ዲጂታላይዜሽን በእጅጉ ነው የሚያሻሽለው። ለምሳሌ ቲቬት ዲጂታላይዜሽን የሚባለው በእጅጉ ነው የኢለርኒንግ የምንለው በእጅጉ ነው የሚያሻሽለው። ተቋማቱ በቲቬት አንተርፕረነርሺፕ እሳቤ እንዲመሩ፣ ይሄ ማለት በውስጣቸውም ገቢ እንዲያመነጩ ራሳቸውን እንዲችሉ፣ ለምን አሰልጣኝ ያላቸው፣ ማሽነሪ ያላቸው፣ ስፔስ አላቸው። ይሄን ተጠቅመው ቲቬት አንተርፕረነርሺፕ የምንለው አለ። ገቢ ዝም ብሎ አንተርፕረነርሺፕን ማስተማር ሆኖ መገኘት ማለት ነው። ኢንተርፕራይዝ ራሳቸው በውስጥ እንዲያቋቁሙ ገቢ እንዲያገኙ ልክ ይህን እያደረግን ነው እኛ። ለምሳሌ በሂደት ደግሞ ከመንግስት በጀት ጥገኝነት ነፃ እየወጡ እንዲሄዱ የተጀመሩ ስራዎች አሉ በአሁኑ ሰዓት ማለት ነው። እንዲሁም ከዚህ በፊት ማንኛውም የቴክኒክና ሙያ ማሰልጠኛ ኮሌጅ ስልጠና የሚሰጥባቸውን ዘርፎች በዘፈቀደ የሚመርጥበትና አንድ ኮሌጅ ሁሉንም ፕሮግራሞች የሚያሰለጥንበት አሰራር እንደነበር ያመለከቱት ዋና ዳይሬክተሩ አሁን ላይ ኮሌጆቹ በሚገኙባቸው አካባቢዎች ባሉ ጸጋዎች ላይ ብቻ እንዲያተኩሩ በመደረጉ የሀብት ብክነትን ማስቀረት ተችሏል ብለዋል። ያ አካባቢ ያለው ሀብት ምንድነው? ጸጋው ምንድነው? ዞን ይደረጋል። ከዛ በኋላ የሚያሰለጥነው ዲፈረንሺየት፣ ይሄ ዞኒንግ ኤንድ ዲፈረንሺዬሽን ይባላል። አንዳንድ የሀገራችን አካባቢዎች በማዕድን የበለጸጉ ናቸው። ማይኒንግን የተመለከተ ስልጠና የሌለ ከሆነ ትርጉም የለውም።
አንዳንድ ቦታ ግብርና ላይ፣ አንዳንድ ቦታ የባምቡ ምርት ያለበት ጋር ባምቡ ቴክኖሎጂ አለ። ለምሳሌ አሶሳ ብትሄድ የአሶሳ ፖሊቴክኒክ ኮሌጅ ባምቡ ቴክኖሎጂ ያስተምራል። ለምን? ባምቡ ስላለ እዛ ማለት ነው። የቀርከሃ ምርት ስላለ የቀርከሃ ስልጠና ይሰጣል። አንዳንድ ቦታ ፊሸሪ አለ፣ የፊሸሪ ትሬኒንግ ይሰጣል። አንዳንድ ቦታ የአውቶሞቲቭ በጣም ይፈለጋል፣ ከአውቶሞቲቭ ጋር የተያዘ ነገር በብዛት ይሰጣል። አንዳንድ ቦታ ቱሪዝም የጎላ ነው፣ የቱሪዝም እና የትራቭል ማኔጅመንት ስልጠና ይሰጣል። ስለዚህ ምን ማለት ነው? ጸጋን መሰረት ባረገ መንገድ የስልጠና ፕሮግራሞች እንዲከፈቱ ለማድረግ በተሰራ ስራ ብዙዎቹ ተቋማት ወደዛ እየገቡ ነው። ጀርመን፣ ስዊዘርላንድ፣ ኦስትሪያና ሲንጋፖር ጠንካራ ኢኮኖሚ እድገት ለማስመዝገብና የወጣቶችን የስራ አጥነት ቁጥር ለመቀነስ የሙያ ስልጠናን እንደ ዋና መሳሪያ የተጠቀሙበት ሲሆን ኢትዮጵያም ከሀገራቱ የተለያዩ ተሞክሮችን በመውሰድ በዘርፉ ተጠቃሚ ለመሆን እየሰራች ስለመሆኗም ይገለጻል።